ጤና ይስጥልኝ። እንደኛውም በዚህ ሰዓት አዋዜን የምታዳምጡ እንዳላችሁበት ሀገር ሰዓት አቆጣጠር ሰላምታችንን ውሰዱልን። ኢሳያስ በዜና ዘገባ መልኩ ሰብስበው ለማቅረብ አስቸጋሪ እየሆነብኝ ነው። አድማጮቻችን ብዙ ነገር ለማወቅ ይፈልጋሉ። ይሄ የተባለው ተኩስ አቁም ይዟል የሚለው አንዱ ነው። ምንድን ነው የተደረሰው? ይሄ አርብ ዕለት በነገው ዕለት በኢስላማባድ የሚደረገው ድርድር ምን ይመስላል? ያለው 15 ቀን ገደብ ነው። በዚህ በ15 ቀን ገደብ ውስጥ እውነት ይሄንን የሆርሙዝ ሰርጥን የሚያስለቅቅ ጦርነቱን ከሰላጡ ሀገሮች በኢራን በእስራኤል መካከል ያለውን በአሜሪካ መካከል ያለውን ለመክታትና በኢራን ዙሪያ የተከማቸውን የአሜሪካንን አርማዳ ዶናልድ ትራምፕ እንዳሉት እሱን እንዲነሳ የሚያደርግ ነው ወይ? ተስፋ አለው ወይ? ብዙ አይነት ጥያቄዎች ነው የሚቀርቡትና እነዚህን አንዳንድ ነጥቦችን በመጠቃቀስ ብናቀርብ ብዬ መርጬ ነው ዛሬ። አለም፣ በእርግጥም አሁን ያነሳቸው ነጥቦች አድማጭ ተመልካቾቻችን በከፍተኛ ሁኔታ የሚጠብቁት ነውና ያነሳው ሀሳብ በጣም አሪፍ ነው። አለም፣ በጣም ጥሩ ነው። እንግዲህ ከእስራኤል ብንጀምር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን ንግግር አድርገዋል። መንግስታቸው ከሊባኖስ መንግስት ጋር ቀጥታ ተገናኝቶ ለመደራደር ፍላጎት እንዳላቸው ገልጸዋል። ይሄ የጠቅላይ ሚኒስትሩ ገለጻ ትልቅ ዜና የሚያደርገው በተለይ ትናንትና እስራኤል በሄዝቦላ ላይ በጣም ያልተጠበቀ ጥቃት ነው ያደረገችው። ጥቃቱ እጅግ ሰፊ ነበረ። ሊባኖስ እንደምታቀርበው ወደ 300 ሰው ነው የተገደለው። ኢሳያስ በአንድ ጥቃት 10 ደቂቃ ብቻ በቆየ ጥቃት 300 ሰው ነው ያለቀው እና ከአንድ ሺህ ያላነሱ ሰዎች ቆስለዋል። እስራኤል እንደምታቀርበው የቢፐር እና ከወኪቶኪ ፍንዳታዎች ጋር የተያያዘ የዓመታት የስለላ ጥረት ድብቅ የሆኑ በረጅም ዓመታት ውስጥ የተዘጋጁና ሄዝቦላን ምንም ማድረግ በማይችልበት ሁኔታ ከፍተኛ ሞትና ቁስለት ያስከተሉበት ሁለት ታሪካዊ ጥቃቶች ናቸው እነዚህ፣ ፔጀርና ወኪቶኪ ማለት ነው። እና በእነሱ ደረጃ የሚቆጠር ጥቃት ነው የምትለው እስራኤል የትናንቱን። ምክንያቱም ጥቃቱ የተደረገባቸው የእስራኤሉ መከላከያ ሚኒስትር እንዳሉት እስራኤል ቃጽ በመቶዎች የሚቆጠሩ የሄዝቦላ ሰዎች፣ ተዋጊዎች፣ የኃይል አዛዦች፣ የፋይናንስ ክፍል ሊሆን ይችላል፣ የኢንቴሊጀንስ፣ የስለላ፣ ብዙ አይነት የሄዝቦላን ሰዎች እና ቀጥተኛ ደግሞ ተዋጊዎቹን የብርጌድ አዛዦች ብዙ ናቸው። አልፎ ተርፎ ናይም ቃሲም ነው የሚባሉት ከናስራላህ መገደል በኋላ የሄዝቦላ መሪነት የያዙት የእሳቸውን ጸሐፊ የአክስታቸው ልጅ ነው። ስሙም አለ። የእሳቸውን ጸሐፊም ገለዋለች። በአጠቃላይ ከዛ ከቢፐር እና ከዎኪቶኪ ያልተጠበቀ አስገራሚ ጥቃት በኋላ የተደረገ በሄዝቦላ ቀጥታ በላዩ ላይ የተካሄደበት እጅግ ፈጣን እጅግ 165 ቦምቦች በ10 ደቂቃ 100 ኢላማዎች ላይ የወደቁበት ጥቃት ነው እና ይህ ጥቃት ስፋቱ፣ ግዝፈቱ በጣም ከመሆኑ የተነሳ ኢራን ኢቨን የተኩስ አቁሙን ለማክበር እንደምትቸገር ነው የገለጸችው እና በሄዝቦላንም ማጠቃለል አለበት የተኩስ አቁሙ በአሜሪካ በእስራኤልና በኢራን መካከል ብቻ ሳይሆን የተኩስ አቁሙ በሄዝቦላና በእስራኤል መካከል መሆን አለበት የሚል ነጥብን ያቀረበችው። ይህንን ግን ዶናልድ ትራምፕ እንደዚህ አልተስማማንም፣ እሱ የእስራኤልና የሄዝቦላ ቁርቋስ ሆነው ብለው ነው መግለጫ የሰጡት። ይሁንና የትናንት የእስራኤል ጥቃትን ግዝፈት ከማየት የተነሳ
ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ደውለው በስልክ ትንሽ ረገብ አድርገው የሚል ቃል ተለዋውጠናል ነው የሚሉት። የጥቃቱን ስፋትና ጥልቀት ቀንሰው የሚል ሐሳብ ተለዋውጠናል ብለዋል። አሁን እንግዲህ የእስራኤሉ ጠቅላይ ሚኒስትር ሄዝቦላ ትጥቁን ሙሉ በሙሉ በሚፈታበት ሁኔታ ላይ ከሊባኖስ መንግስት ጋር በቀጥታ ለመደራደር እስራኤል ማቀዷን ገልጸዋል። አንዱ እስራኤል የምታነሳው ቅሬታ ሄዝቦላና በእስራኤል መካከል የነበረውን ጦርነት ያቆመው የተኩስ አቁም ስምምነት በሚጠይቀው መሰረት ሊባኖስ እንደ ሀገር እንደ መንግስት ሄዝቦላ ከደቡብ ሊባኖስ ከነበረው ይዞታ ለቆ ጓዙን ጠቅልሎ ከእስራኤል ድንበር 30 ኪሎ ሜትር ርቀት ላይ ወደ የምትገኘው ሊታኒ ወንዝን ተሻግሮ እንዲቀመጥ የሚጠይቅ ነበረ። የ1980ዎችን በፈረንጅ አቆጣጠር ከእስራኤል የሊባኖስ ወረራ በኋላ እስራኤል ጦርነቱን መጨረሻ ላይ ወደምን ነበር የለወጠችው? የሴኩሪቲ ዞን ወይም የሊባኖስ ድንበር ውስጥ ደቡብ ሊባኖስ ውስጥ ዘልቆ የገባ የደህንነት ቀጠና ወይም ደግሞ ባፈር ዞን፣ ከዛ የሚደረጉ ጥቃቶች በቀጥታ እሷ ግዛት ላይ እንዳይደርሱ ጦርነቶቹ እዛው ሊባኖስ ግዛት ውስጥ እንዲሆኑ የሚያደርግ በሊባኖስ ግዛት ላይ ነበረ ተሰማርታ የነበረችው። በመጨረሻ እሱን ለቃ ሊባኖስን ሙሉ በሙሉ ለቃ ወደ ራሷ ድንበር የተሰበሰበችበት ስምምነት አንዱ ሄዝቦላም እንግዲህ ሄዝቦላ በውጊያው ስለነበር ነው። ሄዝቦላም ከእስራኤል ድንበር ርቆ 30 ኪሎ ሜትር ርቀት ላይ ከምትገኘው ሊታኒ ወንዝ ማዶ ነው መቀመጥ ያለበት የሚል ነበረ እና ይሄንን አሁን ተግባራዊ ሆኗል። ይሄ ተግባራዊ ሆኗል። አሁን የእስራኤል ጦር አደረጃጀት ሄዝቦላ ሙሉ በሙሉ በትጥቅ አስረክበው ምንም አይነት በእስራኤል ላይ ስጋት ሊፈጥር የማይችል ኃይል ሆኖ እስከከሰመ ድረስ በሊባኖስ ግዛት ውስጥ ባለ 4 ደረጃ ቆይታ እንደሚኖራት እስራኤል ገልጻለች። እስከ ሊታኒ ወንዝ ድረስ ከሊታኒ ያለፈ ጥቃት እንዳይመጣባት እስከምትከላከለበት ቦታ ድረስ በ4 የተከፈለ የደህንነት ቀጠና እየፈጠረች ነው እና የሊባኖስን ምድር ሙሉ በሙሉ ለቃ የምትወጣው ሄዝቦላ ሙሉ በሙሉ ትጥቁን ሲፈታ ነው። ስለዚህ በዛ ስምምነት መሰረት በተኩስ አቁሙ የሊባኖስ መንግስት ሄዝቦላን ትጥቅ ሊያስፈታና ማንኛውንም ወታደራዊ ቦታ በራሱ በሊባኖስ ሰራዊት ሊያስይዝ ነበር። አሁን እስራኤል የምትከሰው ካለፈው ማርች 2 ያነሳ ምን ማለት ነው? በኢትዮጵያ የካቲት 23 ያነሳ ውጊያ ውስጥ የገባው ከኢራኑ መንፈሳዊ መሪ አያቶላ ካሚኒ መገደል በኋላ ነው እስራኤል ላይ መተኮስ የጀመረው። ከዛን